ሰላም ቤተሰብ በሙሉ እንደምን ዋላችሁ፣ እንደምን አደራችሁ። እንግዲህ በዛሬው ዕለት ጠቅላይ ሚኒስትሩ ድሬዳዋ ገብተዋል። እንግዲህ የዛሬው መረጃ እንግዲህ ከእንትን ሊሆን ይችላል ማለት ነው። ኢዛ እንደዘገበው ከዛ ነው ያገኙት መረጃዎቹን። ያንን አነብላችኋለኝ ማለት ነው። ልክ ዘገባውን እንዳለን ማቀርብላችሁ። ኦኬ። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊ እመቤት ዝናሽ ታያቸው ዛሬ መጋቢት 8 ቀን 2026 የበረሃ ንግስት ወደምትባለው ድሬዳዋ ከተማ ገብተዋል ይላል። እንግዲህ የጉብኝቱ ዋና ነጥቦች ጠቅላይ ሚኒስትሩ በድሬዳዋ አውሮፕላን ማረፊያ ሲደርሱ በክልሉ ከፍተኛ ባለስልጣናት ደማቅ አቀባበል ተደርጎላቸዋል። ጉብኝቱ የተከናወነው የካቲት 30 ወይም ደግሞ ማርች 8 የሚከበረውን ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ሲሆን የኢትዮጵያ አየር መንገድም ቀኑን በማስመልከት በሴቶች ብቻ የሚመሩ 8 ልዩ በረራዎች ወደ ተለያዩ ከተሞች ያደረገ ሲሆን እነዚህም አንዱ ወደ ድሬዳዋ ነበር። በተጨማሪም የጠቅላይ ሚኒስትሩ ጽሕፈት ቤት በከተማዋ የሚከናወኑ የልማት ስራዎችን እና ሌሎች ሀገራዊ ጉዳዮችን አስመልክቶ ዝርዝር መረጃዎችን ለሕዝብ ይፋ እንደሚደረግ ይጠበቃል ይላል። ያው እንግዲህ የኢዛ ዘገባ ነው፣ በእንግሊዝኛ የቀረበ ዘገባው ነው። በአማርኛው ዘገባው ደግሞ ወደ መሶብ የአንድ ማዕከል አገልግሎት የተቀላጠፈ የዲጂታል አገልግሎትን ይበልጥ ለማስፋፋት አቅዶ እየሰራ ነው ብሏል። እንግዲህ ዋናው ነገር ምንድነው? ይህን የመሶብ የድሬዳዋ መሶብ የአንድ ማዕከል አገልግሎትንም ጎብኝተዋል እና ስለዛ ነው ዘገባው። ድሬ መሶብ የአንድ ማዕከል አገልግሎት የተቀላጠፈ የዲጂታል አገልግሎትን ይበልጥ ለማስፋት አቅዶ እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ ይላል። ጠቅላይ ሚኒስትር አብይ አህመድ ድሬ መሶብ የአንድ ማዕከል አገልግሎት ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ድሬ መሶብ የአንድ ማዕከል አገልግሎት በውስጡ 10 ተቋማትን ይዞ 73 የሚሆኑ አገልግሎቶችን ለዜጎች በመስጠት ላይ ይገኛል። አንድ ማዕከሉ ተገልጋዮች የሚያስተናግዱ 96 ካውንተሮች እንዲኖሩት ተደርጎ የተደራጀ መሆኑን ገልጸዋል። ማዕከሉ ስራ ከጀመረበት 6 ወራቶች ውስጥ በአጠቃላይ ከ23,000 በላይ ተገልጋዮችን ማስተናገዱንም ተናግረዋል። ከፍ ብሎም የተጀመረው የተቀላጠፈ የዲጂታል አገልግሎት ይበልጥ ለማስፋት አቅዶም እየሰራ ነው ብለዋል። እንግዲህ ይህንን ነው ጠቅላይ ሚኒስትሩ በዛሬው ዕለት እንግዲህ በተጨማሪም ሌሎችንም አካባቢዎች የልማት ሁኔታዎችን እንደሚጎበኙና የሚያስተላልፉትን መልእክት እንግዲህ ያው በሚያቀርቡበት ሰዓት ያንን ዘገባውን እናቀርባለን ማለት ነው። ለአሁኑ የጠቅላይ ሚኒስትሩን የድሬዳዋ ጉብኝቱን ይህን የተመለከተ ሲሆን ከዚህ ቀጥዬ ደግሞ ስለ ድሬዳዋ ታሪክም ይሁን ስለ አጠቃላይ ድሬዳዋን በተመለከተ ዘገባዎችን ከዚህ የሙዚቃ ሽግግር በኋላ አቀርብላችኋለሁ። ጠብቁ። ኦኬ፣ ተመልሼ መጥቻለሁ። እንግዲህ ከዚህ ቀጥዬ ደግሞ አጠቃላዩን ስለ ድሬዳዋ ሁኔታ መረጃ ለማቅረብ ነው እንትን የማደርገው። መረጃ እንግዲህ እንደሚከተለው ይሆናል ማለት ነው። እንደሚከተለው ተተርጉሟል። ድሬዳዋ ከኢትዮጵያ ሁለተኛዋ ትልቁ ከተማ እና ከፍተኛ የአስተዳደር የራስ ገዝ መብት ካላቸው 2 የቻርተር ከተሞች አንዷ ነች። እንግዲህ እዚህ ላይ ድሬዳዋ ሁለተኛ ትልቁ ከተማ ይላል መረጃው፣ ግን በደርግ ጊዜ ነበር ሁለተኛ ነበር። ከአዲስ አበባ ቀጥላ ድሬዳዋ ነበረች። በአሁኑ ሰዓት ግን ብዙ ተፎካካሪ ትላልቅ ከተሞች እንትን ብለዋል። ባህር ዳር፣ ሐዋሳ፣ ናዝሬት
እንደውም ሌሎቹም ደግሞ እንደ ደብረ ብርሃን፣ ጅግጅጋ፣ ጅማ የመሳሰሉት ብዙዎቹ ደግሞ እንደዛ ብቅ ብቅ ያሉት ትላልቅ እንትን ተፎካካሪ እንትን መጥቷል። የትኛው ሁለተኛ ከተማ እንደሚሆን እንግዲህ የራሳችሁን ግምት ውሰዱ። በደርግ ጊዜ ግን ድሬዳዋ ናት፣ ምንም አያጠራጥርም። በአሁኑ ሰዓት ግን ብዙ ተፎካካሪ ያደጉ ከተሞች አሉ ለማለት ፈልጌ ነው። ወይ ሁሉንም አንድ ላይ ሁለተኛ ከተማ በማለት ብናጠቃልለው ይሻላል ብዬ ነው የምገምተው። ግን ጽሁፍ የምለው ሁለተኛ ከተማ ብሎ ነው የሚያቀርበው ዘገባው፣ መረጃው። ኤኒዌይ ይሁን፣ ደስ ይለናል ሁለተኛ ከተማ ብትሆን እና እቀጥላለሁኝ ማለት ነው። በ1902 ለአዲስ አበባ ጅቡቲ የባቡር መስመር እንደ ስልታዊ ጣቢያ ተመሰረተች። በምስራቅ ኢትዮጵያ ዋነኛ የኢንዱስትሪና የንግድ ማዕከል ስትሆን በባለብዙ ባህል ድባቧ እና በቅኝ ግዛት ዘመን በባህላዊ ተጽዕኖዎች ውህደት ትታወቃለች። ዋና ዋና ክፍሎቿ ከተማዋ አብዛኛውን ጊዜ ደረቅ በሆነው በደቻቱ ወንዝ ሁለት ይከፈላል። ይህ የታቀደ ሰፈር ሲሆን ሰፋፊ የዛፍ ጥላ ያለባቸው መንገዶች እንዲሁም የፈረንሳይና የጣሊያን ቅኝ ግዛት ዘመን የሥነ ሕንፃ ጥበብ ይታይበታል። ለየት ባለ ዘናጭ ድባብ ይታወቃል። ይህ መጋላ ወይም ደግሞ የድሮ ማዕከላዊ መንደር፣ ይህ ደግሞ ጠባብና ጠመዝማዛ መንገዶች ያሉት ንቁ የንግድ እንቅስቃሴ የሚታይበት ባህላዊ የከተማ ክፍል ነው። ዋና ዋና የጎበኚዎች ስፍራዎች ከፈራ ገበያ እንግዲህ በመጋላ ሰፈር የሚገኝ ሰፊ የውጭ ገበያ ሲሆን በቅመማ ቅመም፣ በጨርቃጨርቅ እና በከብት ንግድ ግርግር ይታወቃል። ታሪካዊ የባቡር ጣቢያ የከተማዋ መገኛ ምልክት ሲሆን የድሮ ምልክት መስጫ መሳሪያዎች እና የንጉሠ ነገሥት ኃይለ ሥላሴ የግል ባቡር ጨምሮ የቆዩ ባቡሮች ይዟል። ፓርክ በተመለከተ ከተማዋ 3 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከድንጋይ ዘመን ጀምሮ የነበሩ የጥንት ስዕሎችና የድንጋይ መሳሪያዎች የሚገኙበት የአርኪኦሎጂ ስፍራ ነው። እንግዲህ ፓርክ ኢፒክ ኬቭ የምትለው ኦኬ። ተግባራዊ መረጃዎች፣ የህዝብ ብዛትና ባህል። የህዝብ ብዛት በ2025 ግምት 582,000 አካባቢ ነው። ከተማዋ የኦሮሞ 46%፣ የሶማሊያ 24%፣ የአማራ 20% ብሔረሰቦች በዋናነት የሚኖሩባት ባለብዙ ብሔር ከተማ ነች። እንግዲህ እኔ የማቀርበው እንዳለ መረጃውን ነው የማቀርበው፣ የራሴ እንትን አመለካከት አለ። አየር ንብረት ሞቃታማና ከፊል በረሃማ ሲሆን አማካይ ሙቀቱ 25.9 ዲግሪ ሴልሺየስ ወይም ደግሞ ዲግሪ ሴንቲግሬድ በለው። ከፍተኛ ሙቀት ከመጋቢት እስከ ግንቦት ባሉት ወራት ይመዘገባል። እና ያሉት መረጃዎች ስለ ድሬዳዋ ይህንን ይመስላል። እንግዲህ ይህን በየዕለቱ በየቀኑና የማቀርባቸውን መረጃዎችን ለምትካፈሉት ደንበኞቻችን ወይም ደግሞ አድማጮቻችን ላይክ፣ ሼር እና ሰብስክራይብ እንድታደርጉ አደራ እላለሁኝ። ለሁሉም እንዲዳረስ ለእናንተም በወቅቱ መረጃዎች እንዲደርሳቸው ለማለት ፈልጌ ነው። ለዛሬው ያለኝ ስለ ድሬዳዋ ያለኝ መረጃዎችን በዚህ ያበቃል ማለት ነው። ስላዳመጣችሁ አመሰግናለሁ። ታንክ ዩ ቬሪ ማች